መቁጠሪያ አጠቃቀም እስቲ አሁን እኔ ጠቋር ነው ማሳየው ጠቋር ነው እኔ የመቁጠሪያ አጠቃቀም እንዲህ ብላችሁ ብትገርፉ ጠቋር ይገረፋል እንዲህ ብላችሁ ብትገርፉ መተት እዚህ ሆድ ላይ የገባ በምግብ የገባ መተት ይገረፋል እዚህ አይነ ጥላ ጭና ጭላ ያለው ብትገርፉት ይቀጠቀጣል ይታሰራል ስገዱ ጸልዩ ጹሙ ቁረቡ ብለህ እስቲ ስበክት ታኙ መቁጠሪያ ምንም ማረቅ እናንተ ቄስ አይደላችሁ እንዳትመትቆ መቁጠሪያ እንትን አይደላችሁ መለኩሴ ነው የሚይዘው መቁጠሪያ እኛ እንዲህ እያልን ነው እናስከለክለው ኧረ ስበክ ህዝቡን ነው ማለት ስበክ እዚህ ጋር ቆመህ እንደው እኔ ነው የምሰብከው እንዳትመቱ ነው የሚለው እንትን ነው የሚለው አከላክላለሁ ለቄስ አንዳንዶች እኮ በአንተ ነው የምትሰራው እያሉኝ ነው እኔን ማለት በአንተ ነው የምትሰራው እያሉኝ እና ልቡ ድፍን አይደል እንደ ያዳም ድፍን ነው ልቡ ምንም ዝንተ ዓለም ስላጋንንት ቢነገርም ክርስቶስን ካላወቅነው ግን ትርጉም የለውም ዕውቀቱ አለን ግን የለም ተይዘናል ሰምተናል እኮ ይሄን ያክል ክፍል አድምጠናል ይሄን ያክል ያርገናል መምህራኖቻችን አባቶቻችን የሚያስተምሩን እንሰምተናል እሺ ለውጥ ካላመጣን ባወቅነው ዕውቀት ልክ የሚያቅ መንፈስ አለ ውስጥ ላይ ባወቅከው ዕውቀት ልክ እሱም ያውቃል ስለዚህ ይዘጋጋብሃል ትንሽ ካወቅን በቂ ነው ባወቅናት በትንሹ ዕውቀት ተግባር አዛላ ዕውቀት መጨመር ተግባር ዕውቀት መጨመር ተግባር ያስፈልጋል እኔ እንኳን ይሄ ቦታ በእውነት ተገብቶኝ አይደለም ግን እግዚአብሔር ቸር ነው በቃ አብዝቶ የጠፋውን አብዝቶ ነው የሚፈልገው ጠቋር ጊዜን ዘመንን እየበላ ተመሳስሎ በየጸበሉ እንዳትሰግድ እንዳትቀጠቅጠው ያደረገ ቅዱስ ቁርባን እንዳትቀበል ያደረገ አብሮ ምትጸልይ እየመሰለ አብሮ ይቆያል ዘመንን ሊበላ እንዴት ነው እኔን ተጠቅሞ ትውልድ ያደናል እንዴ ጠቋር ባልና ሚስትን በጋቢ አለያየ በ3 ቀን ቅዳሜ እንትን ጋቢ ላይ ደግመ ነው አዎ በተጋቡ በ3 ቀናቸው አዎ በ3 ቀን አፋታ አንዳንዱ እንዴት ነው አንተ አስራተ ገብርኤል በአጭር ጊዜ ውስጥ እንዲህ አውደ ምሕረት ላይ ቆመው ታገለግሉ ይላል ለእግዚአብሔር ይሳነዋል እንደ ወዳጆች ይሳነዋል እንዴ ጻድቁ አባታችን አቡነ እስትንፋሰ ክርስቶስ እኮ በአንድ ቀን ነው ፍሬ ጥለው አፍርቶ አድጎ አብቦ ስንዴው ደርሶ ለቤተክርስቲያን አገልግሎት መባ አድርገው የሰጡት በአንድ ቀን እኮ ዕውቀት ብቻ ተጭኖብናል እንሰማለን ነቅተናል አውቀናል ግን ተይዘናል እንዴት አድርገን እንላቀቅ እንዴት እንፈታ ምን ያስፈልገናል መንፈሳዊ ብቃት ያስፈልገናል የአምልኮ ህይወት ያስፈልገናል መስገድ ያስፈልገናል መቀጥቀጥ ያስፈልገናል መራብ መጠማት ያስፈልጋል ለስጋ ምቾት መስጠት ማቆም አለብን አሮጌውን ልብስ ማውለቅ አለብን አሮጌውን ልብስ አውልቀን አዲሱ ልብስ መልበስ አለብን አዲሱ ልብስ ማለት ፍቅር ነው አዲሱ ልብስ ማለት ጽድቅ ነው የጽድቅ ስራ አዲሱ ልብስ ማለት የቅድስና ስራ ነው አዲሱ ልብስ ማለት ክርስቶስ ነው ዳዊት ከሷ ጋር 2 ዓመት አብሬ ደገምኩ ዳዊት ደግማለ አዎ አብሬ ደግማለሁ ጠቆር ደግማለሁ ኧረ ስበክ ህዝቡን ነው ማለት ስበክ እዚህ ጋር ቆመህ እንደው እኔ ነው የምሰብከው እንዳትመቱ ነው የሚለው እንትን ነው የሚለው አከላክላለሁ ከዘመናት በኋላ የሆነንም ኃጢአተኛዋን ከብዙ ነገር ከብዙ ፈተና ጠብቃኝ ለዚህ ክብር አበቃችኝ እኔ እንኳን ተገብቶኝ አይደለም እግዚአብሔርን አመስግኑልኝ ኪዳነ ምሕረትን አመስግኑልኝ አገልግሎቱ ይቀጥላል ዘንዶን አሸንፏል ስሙን በክብር ጽፏል ዘንዶን አሸንፏል ስሙን በክብር ጽፏል እኮ ምንድነው ያልኩት ቅዱስ ኪዳነ ምሕረት በመቀነቷ ተነቅ ቅዱስ ሚካኤል በመብረቁ ያንድ ኃያሉ መልአክ ቅዱስ ገብርኤል በስራታዊ መልአክ ቅዱስ ገብርኤል በሰይፉ ይቆራርጥ በስራታዊ መልአክ ቅዱስ ገብርኤል በመብረቁ ያንድ ስላሴዎች በሰይፋቸው ይቆራርጡ ተዘጋጅ ምንድነው ተናገር ምንድነው አልኩኝ እኛ አንደኛ ብዙ ነን እንደኛ እኔ ስንት ነህ አላልኩም እኮ ምንድነው ያለው ሰይጣንና ጋንንት ነው ጋንንትም አለው ሰይጣንም አለው ቡዳም አለው እድል መተት አለ ሚስጥሩ ነው የተቀመጥከው ሰላም ያለው አድፍን ነኝ ምኑን አደፈንከው እስቲ ምኑን አደፈንከው ሁሉንም ነገሯን ምን ደፈንክ ለምሳሌ ስራዋን እድሏን ትዳሯን የሰሙደዷን በቃ ሁሉንም አንተ አሁን በጣም አስቸጋሪ የሆነብህ ነገር እንደነው እሷ ውስጥ ለመቀመጥ በጣም የከበደ ነገር እንደነው በጣም የከበደ ታለቅሳለች የዋነቷ ታለቅሳለች ወደ ማን ታለቅሳለች ወደ እናቷ ማለት አልጠጣሽም ፍርድ ሳሰጭኝ በቃ አልጠጣሽም ብላ 6 ወር አላስጠጣዋትም ጽዋ አልጠጣሽም አለቻት እናቷ ማናት ነው ማለት አልገባኝ
ታውቃታለህ? እኔ ታውቃታለሁ። አንተ የእሷ እናት ታውቃለህ? የስጋ እናቷ ነው እሷ ናት። በቃ እንዲህ ነው እኮ አጋንንት የሚፈራው። ድንግል ማርያም ስሟ የተመሰገነ ይሁን። አመስግኗት። እናት አለቻችሁ የተፈራች፣ ለአጋንንት ምንም የምትስማማ አይደለችም። አጋንንት የሚፈራት እናንተ ብቻ ወደ ድንግል ማርያም ማልቀስ ነው፣ መጠየቅ ነው። እስራታችሁ፣ መያዛችሁ፣ ደላችሁ፣ በስራችሁ በኑሯችሁ ውስጥ እንቅፋት የሆነባችሁን ጠላት አሳልፋችሁ ለድንግል ማርያም ስጡና 3 ጊዜ 21 ሰግዳችሁ ከጸበሉ ግቡ። አለቀ በቃ። እንዲያ ስታደርጉ ከእናንተ ጋር መቀመጥ አይችል። ወዴት ነው አጭበርብረህ ልትሄድ ነበረ? ልትሄድ ነው ወደዛ? አሁን ደብቃለሁ እኮ ተመሳስለን ልትሄድ ነበር? አሁን ሁሉንም በቃ ዳዊት ከእሷ ጋር 2 ዓመት አብሬ ደገምኩ። ዳዊት ትደግማለህ? አዎ አብሬ ደግማለሁ። ጠቆር ደግማለሁ። ትደግማለህ? ችግር የለብህም። ችግር የለውም። ስግደት ይስማማሃል? አልወድም። ሰዎችን ስገዱ ትላለህ? ኧረ አልልም። ለምን እንደምለው አልልም እንዴ። እሺ ጸልዩ ትላለህ? ኧረ በጭራሽ። ለምን ይጸልያል? ምን እሺ መቁጠሪያ አጠቃቀም አሁን አስተምር ብልህ እና መቁጠሪያ አጠቃቀም እስቲ አሁን እኔ ጠቋር ነው ማሳየው? ጠቋር ነው የመቁጠሪያ አጠቃቀም። እንዲህ ብላችሁ ብትገርፉ ጠቋር ይገረፋል። እንዲህ ብላችሁ ብትገርፉ መተት እዚህ ሆድ ላይ የገባ በምግብ የገባ መተት ይገረፋል። እዚህ አይነ ጥላ ጭንና ጭን ላይ ያለውን ብትገርፉት ይቀጠቀጣል፣ ይታሰራል። ስገዱ፣ ጸልዩ፣ ጹሙ፣ ቁረቡ ብለህ እስቲ ስበክት። አንተ ስበክ ትችላለህ ወይ ነው? ታኙ መቁጠሪያ ምንም ማረቅ እናንተ ቄስ አይደላችሁ፣ እንዳትመቱ እኮ መቁጠሪያ እንትን አይደላችሁ። መለኩሴ ነው የሚይዘው መቁጠሪያ። እኛ እንዲህ እያልን ነው የምናስከለክለው። አንተ ጠቋር? አዎ እኛ እንዲመቱ አልፈልግም። አይ እንዴት ነው ነገሩ? አንተ ጠቋር አይደለ እንዴ? ኧረ ስበክ፣ ህዝቡን ነው የምልህ። ስበክ እዚህ ጋር ቆመህ እንደውም እንዴ ነው የምሰብከው። እንዳትመቱ ነው የሚለው። እንትን ነው የምልህ፣ አከላክላለሁ። ለቄስ አንዳንዶቹ እኮ በአንተ ነው የምትሰራው እያሉኝ ነው እኔን ማለት ነው። በአንተ ነው የምትሰራው እያሉኝ እና ልቡ ድፍን አይደል እንዴ? ያዳም ድፍን ነው ልቡ፣ ድፍን ነው ልቡ ያዳም። ኧረ ተው እባክህ። ከኛ ደግሞ ምክር በጣም የሚያሳዝኑኝ ማለት ነው። ከኛ ምክር ምን እናርግ ብሎ እኛ ቆይ ጥሩ ነገር እንመክራለን እንዴ? ልቡ የተደፈነበት ትውልድ እንደዚህ ነው። የሰማውን የተማረውን መተግበር አይችልም። በህይወቱ ውስጥ አይገለጥም። ይናገራል፣ ያስተምራል፣ ይመክራል፣ ግን ልቡ ድፍን ነው። ስለዚህ በተመቸው መንገድ አንተን ሊያጠፋ ችግር የለበትም። የተማረውን እውቀት እንደ መሳሪያነት ይጠቀምና ለገንዘብ፣ ለዝና፣ ለእውቅና በጣም ተራ ነገር እኮ ነው ትተነው ለምንሄደው ነገር። አንዳንዶች እንዲህ ልባቸው ሲደፈን እኔን በጠቋር ነው የምትሰራው ይሉኛል። ጠቋር ተዋርሶ ጠቋር ወዳጅ አድርጎ በጠቋር ነው የሚሰብከው፣ በጠቋር ነው የሚያገለግለው፣ የሚፈውሰው። የሚገርም እኮ ነው በጣም። እንዴት ነው ቆይ ማናስተውለው? ከመች ጀምሮ ነው ጠቋር ቤተክርስቲያን እንዲህ አውደ ምሕረት ላይ ቆሞ እንዲህ በድፍረት የሚሰብከው? ስለ መቁጠሪያ፣ ስለ ጸሎት፣ ስለ ስግደት፣ ንስሐ ግቡ፣ በረከት ስራ ስሩ፣ ቤተክርስቲያን አልሙ፣ ስገዱ፣ ጾሙ፣ ጸልዩ። ለምን ከመች ጀምሮ ነው ጠቋር? መቁጠሪያ የቄስ ነው የመለኩሴ ነው። እንዳትይዙ፣ እንዳትሰግዱ። ያኛ ችግር የለውም። እኛ ጠቋር ችግር የለውም፣ አይደክመንም፣ ልፍ እንላለን። ሲሰገድ ግን እንዳነካን እንዴ የተናገር ታዘዝን እኮ እንዳነካን። ዳዊት መድገም ችግር የለበትም። ይኸውላችሁ ጸሎት ችግር የለበትም። መጸለይ ለምን መሰላችሁ? አብሮ ልብ ላይ ሆኖ ይጸልያል። እሱ ሀሳብን እንዳይሰበሰብ አድርጎ ማነብነብ ነው። ምን ችግር አለ? ማነብነብ ምንም ችግር የለም እኮ ማነብነብ። ጸሎት ማለት እኮ ከልብ ከእግዚአብሔር ጋር መገናኘት ነው። የምታነቡትም በተመስጦ ሆናችሁ እየሳላችሁት ከእግዚአብሔር ጋር መገናኘት ነው ጸሎት ማለት። እንዳትገናኝ ከከለከለ ዝንት ዓለም ብትደግም አብሮ ይደግማል። ግን መንበርከክ ላይ ችግር አለበት። ድፍረትን ሰጥቶ ስገድ፣ ጹም፣ ጸልይ፣ ቁረብ አይልም። የእግዚአብሔር መንፈስ ግን በተቃራኒው ድፍረት ይሰጣል። በአንድ ቀን ታምር ይሰራል የእግዚአብሔር መንፈስ ከፈለገ። አንዳንዱ እንዴት ነው አንተ አስራተ ገብርኤል በአጭር ጊዜ ውስጥ እንዲህ አውደ ምሕረት ላይ ቆመው ታገለግሉ ይላል። ለእግዚአብሔር ይሳነዋል እንዴ? ወዳጆቼ ይሳነዋል እንዴ? ጻድቁ አባታችን አቡነ እስትንፋሰ ክርስቶስ እኮ በአንድ ቀን ነው ፍሬ ጥለው አፍርቶ አድጎ አብቦ ስንዴው ደርሶ ለቤተ ክርስቲያን አገልግሎት መባ አድርገው የሰጡት በአንድ ቀን እኮ። በአንድ ቀን እግዚአብሔር ይህን ካደረገ እኔን ታዲያ ለዛውም እኮ እኔ ከ10 ዓመት በላይ ነው በዚህ ውጊያ ላይ ቆየሁት። ከ10 ዓመት ውጊያ በኋላ ባለፉት 3 ዓመታት ውስጥ ደግሞ ዙሩን አከረርኩት። ተለያለኝ እግዚአብሔር ተለይ ሲለኝ ተለየውኝና በአንድ ቅዱስ ስፍራ ሄድኩኝ። በዚያ ቅዱስ ቦታ ደግሞ ሲሄድ እንዲሁ ተነስ ይቀናል
አሳደዱኝ። ሚስጥራችን አወጣህ ብለው አሳደዱኝ። አሁን ደግሞ አለውኝ። በየት ነው ያለሁት? እኔ የት ነው ያለሁት? ከኪዳነ ምሕረት ከፈዋሿ ኪዳነ ምሕረት አውደ ምሕረት ላይ ነኝ ያለሁት። ስሟ የተመሰገነ። ጠቋር ጊዜን ዘመንን እየበላ ተመሳስሎ በየጸበሉ እንዳትሰግድ እንዳትቀጠቅጠው ያደረገ ቅዱስ ቁርባን እንዳትቀበል ያደረገ አብሮ ምትጸልይ እየመሰለ አብረው ይቆያል ዘመንን ሊበላ። እንዴት ነው እኔን ተጠቅሞ ትውልድ ያደናል እንዴ? ጠቋር እኔን ጠቅሞ ትውልድ ማዳን ይጠቅመዋል ወይስ እኔን አጥፍቶ ትውልድ ማጥፋት? ከኔ ጋር ናችሁ? እኔን ጠቅሞ ትውልድ ማስተማር ማዳኑን እንዴት ይስማማዋል? እንዴት ይስማማዋል? ባይሆን እኔን ተጠቅሞ ትውልድ ለማጥፋት ይጠቀማል እንጂ አሁን እኮ የምናውቀውን ተደፈነብን እኮ እውቀቱ ራሱ ሸሸና። አያችሁ? ያው ወደ ራስ ህይወት ሲመጣ እውቀት ራሱ ይሸሻል፣ ወይም ራሱ መሳሪያ ሆኖ ይወጋል። ቅናት፣ ምቀኝነት፣ ተንኮል፣ ክፋት አይጠቅመን ወላጆቼ። ቅንነት ያስፈልጋል፣ ቅን መሆን ያስፈልጋል። ጠቋርም ከሆነ መጨረሻ ማየት እኮ ነው። እግዚአብሔር እኮ ስራው ይሰራል። እግዚአብሔር ያዋርዳል እኮ ያዋርዳል። እግዚአብሔር ስሙ የተመሰገነ ይሁን። እሺ ጋሽ ጠቋር እንዴት ነው ልብ ትደፍናለህ አንተ? እንዴ ኧረ እንዴ እና ምን ልብ እንዴት ነው የምትደፍነው? በቃ ትቢት ማንም እኔ ብቻ ትላለህ። እንዲናገረን አንፈልግም። ቀና ብሎ እንዴ በቃ እንደዚህ የልጅቷን ባህሪ ነው የሚያስመስል። ግን አብረን ስለኖርን አብረን ያሳደግናል። ጠቋር ቆይ እኔ የምልህ ትቢት ማለት እንዴት ነው? በቃ ማንም ሰው ቀና ብሎ እኛ በጣም እኮ እናውቃለን። እኛ ሁሉም ነገር እናውቃለን። በነገር ላይ ያው እና ጥበባችን እኮ አልተወሰደም፣ ኃይላችን ነው የተወሰደው እንጂ ኃይል የተወሰደው። አዎ ጥበብ አልተረካም። ስለዚህ ሰዎች ቀና ብለው እንዲያዩ አትፈልግም። ደግሞ ማን እንዲደፍረን እንዳሰበ ራሱ እናውቃለን። እና ወርዳታለና በቃ ቃልመ ታጠቃለህ ማለት ነው። ቀድሜ ሀሳቧን አውቃለሁ፣ አጨናግፋለሁ ህዝቤን። ይኸው በጠቋር መንፈስ ልባቸው የተደፈነባቸው ማንም ሰው ቀና ብለው እንዲያዩዋቸው አይፈልጉም። እናንተን ያጠቃሉ። ትንሽ ቀና ካሉ ከፍ ካሉ ሚስጥራቸው ስለሚገለጥ የተደበቀው የግል ችግራቸው ስለሚወጣ እናንተ ላይ እንዲህ የራሳቸውን ያከናንቧቸዋል። ትውልድን ያስራሉ ማለት ነው። ለገንዘብ እኮ ነው፣ ለትንሽ ለእውቅና ለዝና። ኧረ እባክህ ከቤተሰብ ነው የመጣሁት። ያው አለህ አተዋር አንዳንዱ ላይ ተቀምጠህ የለም ሙሉ አንተ ከቤተሰብ የመጣህ ነው። እኔ ሲገበርልኝ የነበረ አዳልሞት ያለው አመቺሳ በጣም በቃ በብዙ ነገር ሲገበርልን ነበር። አንተ በተለያየ መልኩ እመጣለሁ። ራሴ ነኝ ግን ሁሉም ሰራዊቴ እኔ ነው የማዘው። አለቃው አንተ ነህ? እኔ ነኝ። ዋና አንተ ነህ? ዋና እኔ ነኝ። የክፋት ሰራዊት ማለት ይሄ ነው እንግዲህ ተመልከት። አሁን ትራለት ቆያለህ። የምትሸኘው የለም፣ የምትሸኘው ሰራዊት የለም። ያስያዘኝ መተትና አንተ አይነ ጥላ ሲዞኛል። እሱ ይድልኝ። አስያዛችሁ? አዎ። እንዴት አስያዘ? በጭባጫ በቃ ፊት ለፊት እሱ እንትን አለ፣ ተጋለጠ። ፊት ለፊት አስቀምጠው ነው የምትዋጋው? አዎ እኔማ አዋጊ ነኝ እኮ። እሺ አንተ መተቱን አንተን ያስገባኸው? እንትን ልጅቷ በጣም ማልቀስ ስገውሎ መቀበል ፈለገች። እዛ አግብቼ በቃ ፈርታ አግብቼ መቀበል ፈልጋለሁ ምናምን ብላ አለቀሰችና አገባች። መተቱን አስገባችሁ? ከዛ በተንኛ አይነ ጥላ አስገባውኝና እሱ በተና መተት በዛ ገባ። እድሏን እኔ መርጌታ ማለው መርጌታ ማለት አይ መርጌታ አንተ አገልጋይ አይደለ እንዴ? አረኔ በስም ነው በዚህ የስም መርጌታ ነው። እውነተኛ መርጌቶች እንዳሉ እንዲህ አይነት መርጌቶች ደግሞ አሉ። አጋንንትን የሚዋረሱ ትውልዱን በአጋንንት የሚያጠፉ አሉ። መርጌታው እዚህ ገብተህ ምን ሰራ? በደምብ ተዋርሻለሁ። ኧረ ብስራል ድል ወሰድኩ። ይትላል ድል ለእህቷ ሰጠው። ለእህት ሰጠ? እሺ በቃ እና መተቱ ገባ እዚህ መጨረሻ ላይ? በጋቢ ያለበስኳት። በጋቢ አለበስኳት። በምግብ አበላኋት። ስጦታ አድርገን የሰጠው? አለበስኳት። ለሱም አለበስኳቸው። በ3 ቀን አይነ ጥላ ለያየ ማለት አው ባልና ሚስትን በጋቢ አለያየ። በ3 ቀን ቅዳሜ እንትን ጋቢ ላይ ደግመ ነው? አዎ በተጋቡ በ3 ቀናቸው? አዎ በ3 ቀን አፋታ። በቃ እንትናል እኛ ልጅቷ ምላሷ ላይ ቁጭ ብለን አናገርናት። ከዛ እዛም ችግር ደግሞ አለ እዛ ሰውዬው ጋር ችግር አለና በቃ አባላን በ3 ቀን በቃ ተጎራበጥ። ያው ባንዶ ስጋረሙን በስጋሩ የተጋቡት አይደለም እንደሱ ብላ ጋብተው ሊቀበሉ ነበር እንደሱ። ከዛ እናንተ መርጌታው ሲጋቡ ጋቢ እቤት ሽልማት እቤት ጠርቻት እቤት ጠርተህ ሁለቱንም? እሺ በቃ ለምን እንዲህ ማድረግ ፈለግ መርጌታው? ሰው አዞህ ነው ወይስ በራስ እድል ፈልገህ ነው? ልጅቷን እፈራታለሁ። ስራዬን ታጋለጥብኛለች ብዬ ልጅቷን እፈራታለሁ። እሺ
በቃ በጣም ትመራመረኝ፣ ትጠራጠረኛል። አንተማ ትለኛለች። በቃ ስራዬን ደረሰችበት። እዛው በቅርብ ታውቃለች ማለት ነው። እንዴቷ እዛው ተው እዛ በቅርብ ታውቃለች። በደንብ ነው የምንተዋወው። እና ስራህን ነቃችብህ? አገዛት። ያው አላወቀችም፣ ግን ዳር እያለች በቃ ዝም ብላ የሆነ በቃ የሚነግረኝ ነገር አለ። አንተ ማየት ስራዬን ትጠረጥር አንቺ እያልኩ እንትን እላለሁ። ግን ያው መርጌታ ቆይ አንተ ምን ስታረጋየች? እሷ መጽሐፍ ቅዱስ በጣም ትጠይቀኛለች። ጥያቄ ታበዛብኛለች። ከዛ የሆነ ነገር ሄዳ ምላትን ነገር ትመራመራለች። ሄዳ እንደዚህ ማለት ነው ብላ ደግሞ ሄዳ ትጠይቃለች። ከዛ ይሄማ በቃ ስራዬን እየነቃች የሚያስት ነገር ምነግራት ትደርስበታለች። ይሄ እኮ ያልከኝ እንደዚህ ነው ብላ መታ ስጠይቀኝ ያስተናክል ነገር ስትነግራት መጀመሪያ ጥሩ ነው መነግራት። ከዛ መሀል ላይ በቃ ጭንቅላቷን እንደሰጠችኝ ሳቅ የራሴን መንዜን እራጫለሁ። የራሴን አሰራጫለሁ። በቃ በእሷ አእምሮ ላይ ማለት ነው። በእሷ አእምሮ ላይ እና መርጌታው ባልና ሚስትን ጋቢ አስለብሰህ በጋቢ ላይ ደግመህ ነው? አዎ እኔ በቃ እንደዛ ነው። አለያየህ? አዎ። ስንት ዓመት ሆነ ካለያየህ? አሁን በቅርብ ነው። እና ጠቋር አንተ ስማ፣ ጠቋር አቤት፣ መተት አንተ መተት አቤት ጠቋር አቤት፣ አይነ ጥላ አቤት፣ አዳልሙት አቤት። ማን ያዛዛችሁ? ጠቋር ያዛዛችሁ ማን ነው? አይነ ጥላ። ሌላስ? መተት። ስራችሁ ተደብቆ ነበር። መተት እኮ ነው። ሁለት የልጅነት መተትም አለን፣ የድል መተት። ቆይ እኔ የምልህ መተቱ እንዴት ያሳያዛችሁ ነው? እንዴት እስትንፋሰ ክርስቶስ። ብዙ ጊዜ መተት የሚባለው መንፈስ ወይ ጠንቋይ ነው፣ ወይ ቃልቻ ነው፣ ወይ ደብተራ ነው። ልክስክስ መንፈስ ነው። የሆነ እናንተን በጤናችሁ ላይ፣ በቤተሰብ ላይ፣ በባህሪ ላይ ችግር ማምጣት ነው። ይታወቃችኋል። ግልጽ የሚታይ ችግር ነው። ስለዚህ ከዚያ ችግር ለመላቀቅ ወደ ጸበል ስትሄዱ ከቅዱሳኑ ጋር ህብረት ሲኖራችሁ ይያዛል፣ በቀላሉ ይያዛል። ያ ጠቋሩ አዳለሞቴው ሌላ ውስጥ ላይ የተደበቀው መንፈስ የሚገለጥ ጥቃት ብዙም አያመጣም። ዘመናችሁ ላይ የሚቀመጠው እሱ በዘመናችሁ ላይ ቁጭ ብሎ የሚታይ ችግር ሳይሆን በመንፈስ አይን ካላያችሁ በቀር ይህን ችግር አትረዱትም። ወደ ቤተክርስቲያን ስትቀርቡ ነው የሆነ የአምልኮ ህይወት ሲጎላችሁ፣ የሆነ ነገር በህይወት ላይ የሆነ ነገር ሲወሰድባችሁ ውስጥ ላይ ያለውም ይያዛል። አሁን መተትና አይነ ጥላ ትሄዳላችሁ። አይነ ጥላ መተት በኢየሱስ ክርስቶስ በድንግል ማርያም ሁላችንም ለዘላለም ሲኦል ታስረናል። ቶሎ ሶስት ጭ ነው ሶስቴ እግዚአብሔር ይገሰጽ። እግዚአብሔር ስሙ የተመሰገነ ይሁን። ተመልከቱ እንግዲህ እንዲህ አይነት ክፋት በጣም ይገርም ነው። ተነሽ እስቲ ቆሚ። ተነሽ በደግ ሮጠሽ ልትሄጂ ነበር። ነይ እስቲ። ደህና ነሽ? ደህና ነኝ። ምን ነው ሮጠሽ ልትሄጂ ነበር እኮ። ጨነቀሽ? ሂጂ ሩጭ አለሽ። ሰማሽዋ? ውስጥሽን መንገድ ያሳየኛል። በዚህ ጋር ነትሄጂ። ነይ በዚህ ጋር ድምፅ ይሰማኛል። ነይ በዚህ ጋር ነይ በዚህ ጋር ምናምን ሰማሽ ሄድሽ። የሆነ ሰዓት ደግሞ ራሴ ነበርኩ ሰማ ነበር እዚህ የሚደረገው ሁሉንም። ለምንድን ነው እዚህ የመጣሁት እያልኩ የጨነቀኝ ነበር። እኔ የምለው ካገባሽ በ3ኛ ቀንሽ ነው የተፋታሽው። አንደበትሽ ላይ ሆኖ ሲናገር አንቺ ተሰሚ ነበር። አውቃለሁ እንትን እላለሁ እኮ ትምህርት እሰማለሁ። የመምህር ተስፋ ያበራን ትምህርት በጣም ነው የምከታተለው። እሱ እንዳለ አውቃለሁ። በቃ ከተናገርኩ በኋላ ምንም አልመልሰውም። እናገራለሁ። ከተናገርኩ በኋላ ሊዘውም ትምህርቱን ትሰማያለሽ። በጣም እከታተላለሁ። ብዙ ችግር እንዳለ አውቃለሁ። እውቀቱ አለሽ በደንብ። ስለመናፍስ ስራ በደንብ ነው የማውቀው። ግን አሁን እኮ እውቀት ብቻ መኖሩ ነው ችግሩ። ብዙዎቻችን እውቀቱ አለን። እውቀቱን ብቻ መኖሩን ብቻ አይደለም ይላችሁ ችግር ያመጣው። እውቀት ብቻ ተጭኖብናል።
እንሰማለን፣ ነቅተናል፣ አውቀናል፣ ግን ተይዘናል። እንዴት አድርገን እንላቀቅ? እንዴት እንፈታ? ምን ያስፈልገናል? መንፈሳዊ ብቃት ያስፈልገናል። የአምልኮ ህይወት ያስፈልገናል። መስገድ ያስፈልገናል። መቀጥቀጥ ያስፈልገናል። መራብ መጠማት ያስፈልጋል። ለስጋ ምቾት መስጠት ማቆም አለብን። በቃ አሮጌውን ልብስ ማውለቅ አለብን። አሮጌውን ልብስ አውልቀን አዲሱ ልብስ መልበስ አለብን። አዲሱ ልብስ ማለት ፍቅር ነው። አዲሱ ልብስ ማለት ጽድቅ ነው፣ የጽድቅ ስራ። አዲሱ ልብስ ማለት የቅድስና ስራ ነው። አዲሱ ልብስ ማለት ክርስቶስ ነው። ከኔ ጋር ናችሁ? ምንም ዝንተ ዓለም ስለ አጋንንት ቢነገርን ክርስቶስን ካላወቅነው ግን ትርጉም የለው። እውቀቱ አለን ግን የለም፣ ተይዘናል። ሰምተናል እኮ ይሄን ያክል ክፍል አድምጠናል፣ ይሄን ያክል ያደርገናል። መምህራኖቻችን አባቶቻችን የሚያስተምሩን ሰምተናል። እሺ ለውጥ ካላመጣን ባወቅነው እውቀት ልክ የሚያቅ መንፈስ አለ ውስጥ ላይ። ባወቅከው እውቀት ልክ እሱም ያውቃል። ስለዚህ ይዘጋጋብሃል። ትንሽ ካወቅን በቂ ነው። ባወቅናት በትንሿ እውቀት ተግባር፣ እዛ ላይ እውቀት መጨመር ተግባር፣ እውቀት መጨመር ተግባር ያስፈልጋል። እንዴት ነው አሁን? ልቤን ጭንቅ ያለኝ ነገር የለም፣ ደህና ነኝ። ልቤን በጣም ጨንቆኝ ነበር አሉ። ሌሎችም አሉ። አሁን የተሸኘው አይነ ጥላና መተት ነው። ሌላ ላይ ደግሞ በርችክታ በፍጹም በደም ስገዢ ቀጥቅጩ። እሺ እዚህ ቀጠቀጥኩኝ ነበረና ተከለከለ። አችሉም እናንተ መቀጥቀጥ አችሉም። እዚህ አቡነ አራ መቀጥቀጥ አችሉም። አዎ እናንተ አችሉም። ስቀጠቅጥ ለውጥ አገኛለሁ። በህልሜ እንደሚያሰቃየኝ አውቃለሁ። አትችሉም ይሏችኋል። አዎ ከዛ በቃ በህልሜ መቁጠር ያልቀጠቀጥኩ ቀን በህልሜ ሌላ ነገር ሌላ ውስጥ ነው ማድረው። እንቅልፍ ለጸሎት መትጋት አልችልም። እንቅልፍ በጣም ይጫጫነኛል። ወገቤ በቃ በጣም ከዛ ወደ ኋላ ይጥለኛል። እንዲህ ወደ ጎን ነው የሚሄደው። ወደ ጎን ይወስድ። በጣም ረጅም መንገድ ሄድና ይጥለኛል። ቤተ ክርስቲያን የሁላችንም ናት አይደለችም? ናት አይደለችም? ቤተ ክርስቲያን ምእመን ቢኖራት፣ ህዝብ ቢኖራት፣ ወጣቱ፣ አዛውንቱ፣ ህፃናት ቢኖራት ይኸውላችሁ ካለ ካህናት ካለ አገልጋዮች በፍጹም ቤተ ክርስቲያን አትባልም። ምን ያስፈልጋታል? አገልጋይም አለ ተገልጋይም አለ ነው አይደለም? አገልጋዩ ደግሞ ካለ ምእመን እንደዚሁ ቤተ ክርስቲያን ውስጥ ቢቀመጥ ምንድን ነው የሚሆነው? የማን መቀመጫ ይሆናል? የዲያብሎስ ነው የሚሆነው። አዎ ተገልጋይ ከሌለው ምን ይሆናል? ሌላ ፍለጋ ነው የሚሄደው። አሁን በቤተ ክርስቲያን ያሉት ገንዘብ ለማግኘት ሀብት ለማግኘት አጋንንት ነው የተዋረሱ። ይኸው እንደዚህ ነው፣ እንዲገለጥ አይፈልጉ። አሁን ቤተ ክርስቲያን ውስጥ ያሉ አገልጋዮች ናቸው በጣም አደገኛ ሆኑብን። መከራችን ያበዙት በውስጥ ያሉ አገልጋዮች ናቸው። የውጭውንማ እኮ ለይተናል። በውስጥ ያለ ጠላት ነው። ይኸው እንግዲህ አትቀጥቅጥ፣ አትስገድ፣ አትጸልይ፣ አታውጣ፣ አትስጥ፣ አትንበርከክ ይላል። በቃ ና ይኸው ይሄ ለካንሰር ነው፣ ይሄ ለእንትን ነው፣ ይሄ ለእንትን ነው። ንግድ ነው በቃ የተያዘ አይደለም። ካንሰር አጋንንት ነው። ስገድ፣ ቀጥቅጠው ይሸኛል። አለቀ። ግፊት፣ ደም ብዛት ምናምን ካንሰር ርኩስ መንፈስ ነው። ስገዱ፣ ቀጥቅጡት፣ እሰሩ፣ ጸበሉን ጠጡ፣ እምነቱን ተቀቡ፣ ትፈወሳላችሁ። እግዚአብሔር ስም የተመሰገነ ይሁን። እንደዚያ ነው እኛ አምላክ የሚሰራ። ብዙ ስራ ነበረኝ። ጸጉር ቤት ነበረኝ። እቃውን ሁሉ በቃ መሸጥ አልቻልኩኝም። ስራው ዝግት። ጸበል ሄጄ ነው እቃውን እንኳን መሸጥ የቻልኩት በጣም በርካሽ። ምግብ ቤት ነበረ። ቤተሰቡ አለ የሆነ ከሌ ነው ማለት አልፈልግም፣ እግዚአብሔር ያውቃል። መጣ ምግብ ቤት አንድ ቀን መጣና የሆነ ሰው ጋበዘ ምናምን። ከዛ ልክ እሱ ከሄደ በኋላ ዝግት። ከዛ በድግ ብዬ ግሼ ክርስቶስ ሰምራ ሄድኩኝ። እዛ ሲሄድ በሩ ዝግት አለ። በቃ መዘጋት ማለት ይሄ እንዴት ነው? እንደ ግድግዳ ሆነ። በሩ ለመገንጠል እንኳን አይቻልም። ከዛ በቃ ተውት አልኩኝ። ስመጣ ጸበሉን ረጭቼው ሄድኩኝና ወደ ቤት ሄጄ እሱን በቃ መንፈስ እንደዚህ እንዳረጋ ገብቶኛል። እሱም መቶ ስለነበረ ጸበሉን ከዛ መጥቼ በቁልፍ ክፍት አድርጌው ስገባ በጣም ደነገጡ። እንዴ ምን አንቺ ነበርሽ እንዴ ዘጋ ብለሽ ሄድሽው ምናምን ነገር አሉኝ። ከዛ በቃ ምግብ ሰራለሁ፣ ይደፋል፣ ሰራለሁ እንዳንበላው እንኳን እኛ የሚሸጥ ይመስለናል። እስቲ ቆይ ምናምን ከዛ ይበላሻል፣ ይደፋል። ጸጉር ቤቱንም ዘጋው። ከዛ ምግብ ቤቱም ተዘጋ። ዶሮ ነበረ ደግሞ እሸጣለሁ ምናምን በቃ ከቤተሰብ ሁሉ ቤቱ ተነሳብኝ። እሸጣለሁ ምናምን በቃ ዶሮቹ ይሸጡና ጸጉር ቤቱን እሰራለሁ ብዬ ሳስብ ከቤተሰብ ውስጥ አንዱ እኔ በቃ ልግዛ ምናምን ልግዛሽ አለችኝ። አንቺ ከገዛሽኝ ማራስ ስሪበት እንጂ እንዴት ለቤተሰብ እሸጣለሁ ብዬ ዶሮቹን ሰጠሁኝ። ከዛ እኔ ባዶ ነኝ። ለካ እንትን ተጋለጠ መንፈስ
አቡነ ሀራ መንፈስ ሲጋለጥ ለፈለፈ። እኔ አቡነ ሀራ በገባው በሁለተኛ ቀኔ የእሷ በጣም ብዙ ብር ሳታቅ ለሰው ትራንስፈር አደረገች። አታውቀውም፣ እንዴት ትራንስፈር እንዳደረገች አታውቀውም። በጣም ብዙ ብር ነው። ሰውየው በህይወት የለም ምናምን። ከዛ የእርሶ ስራ ነው ያልኩኝ። ያ የኔን ስራ ሰራ የነበረችው የኔን ሀቄን እያወጣ ነው። በቃ አይዞሽ፣ ድንግል ማርያም ካንቺ ጋር ትሆን፣ ፍጻሜውን ያሳምርልሽ። ከዛ እሷም እንትን አለች እና የሆነ መንተ ስሰማ ደግሞ ልጁንም መስዋዕት አድርጎ ሰጥቷል። ገንዘቡ ነው ባሏ በጣም ከሱ ጋር ነው ተዋርሶ ነው የሚሰራው መርጌታው። እሷ እንዴት እንደምትወጣ ደግሞ አላውቅም። እሷ ሳታውቅ ነው ድሌን ወደ እሷ አሳልፎ የሰጠው። እሷ አታውቅም፣ እህቴ አታውቅም። በጣም አዘነች ይህን ስታውቅ። ለካ በእኔ ነው ሁሉ የተንከራተትሽው። ምንም ስራ የለኝ፣ ትዳር ምንም ነገር የለኝም። አሁን መስገድ ነው፣ በቀጥቀጥ ነው ያስጨነቀን። እድላችን ህይወታችን የቀማውን የደብተራው መንፈስ አስጨንቅ እያላችሁ መስገድ። እንዴት እሷ ከዛ እንደምትለቀቅ አላውቅም። ተብትዋታል። ድንግል ማርያም አለች እንዴ? ከድንግል ማርያም በላይ አለ እንዴ? ማን አለ ከድንግል ማርያም በላይ? ብዙዎቻችን እኮ የመናፍስቱን ተንኮልና አቅም እያሰብን ክፋት እያሰብን አይ ከዚህ ነገርማ መውጣት አይቻልም እንላለን። እግዚአብሔር የማያሻግረው ነገር አለ እንዴ? የኤርትራን ባህር እንኳን ከፍሎ አሻግሯል እግዚአብሔር። ህዝብ አሻግሯል። ህዝብ እኮ ነው፣ አንድ ሰው አይደለም። ህዝብ እንዲከፍሎ መሬቱን ደረቅ አድርጎ አሻግሯል እግዚአብሔር። በእውነት የሚሳነው ነገር የለም፣ የማይቻለው የለም። እግዚአብሔርን ስሙን አመስግኑት። እሱ ይቻለዋል። እምነት ነው የጎደለን እኛ። እሱም ይሄ መርጌታውም እውቀቱን ሲረዳ ምን ሲል ወደ መስመር ይገባል እኮ። ቀላል እኮ ነው። አንቺ ብቻ ሰገጂ፣ ቀጥቅጪ፣ በከራ አገልግሎት የመጣሽ አገኘ። አሁንም እግዚአብሔር ለዚህ ክብር ያበቃሽ። በስመ አብ ወወልድ ወመንፈስ ቅዱስ። እንደምን አደራችሁ? እኔ እንኳን ይሄ ቦታ በእውነት ተገብቶኝ አይደለም፣ ግን እግዚአብሔር ቸር ነው። በቃ አብዝቶ የጠፋውን አብዝቶ ነው የሚፈልገው። የገባኝ እሱ ነው። እስቲ ኪዳነ ምሕረትን እልል ብላችሁ አመስግኑልኝ። ታሪኩ ረጅም ነው፣ ግን ላሳጥርላችሁና በኪዳነ ምሕረት ዳግም የኢዮብ ታሪክ በእኛ ቤት ተሰርቷል። ዳግም የኢዮብ ታሪክ ምንም ያለማጋነን። መጀመሪያ ኪዳነ ምሕረት እናቴን ፈወሰቻት፣ ጠርታት ሳታውቃት። ወደዛ ስትሄድ እቃ ገዛ በልህ ነው የሄደችው። እቃ ልትገዛ ብላ እቃውን የምትገዛውን እቃ ውድ አረጉባት። እልህ ይዟት እቃውን ገዛችውና ወደ ሀገሯ መመለሻ አጣች። ከዛ ወደ ሀገሯ መመለሻ ስታጣ እስኪ ጸበል እኮ አለ እዚህ ጋር እንጦጦ ኪዳነ ምሕረት ተብሎ ሄደች። ወደዛ ስትሄድ በሄደች በ7ኛ ቀኗ መንፈስ ተያዘ። እሷ ስትፈወስ ተለያይቷል እናትና አባቴ። የልጆቼን አባት ማምጭና እኔን እንደማርሽኝ ማሪው ብላ ተሳለችና ነገረቻቸው። ለኪዳነ ምሕረት ነግራት እሷ ታሪኩ ብዙ ነው፣ በጣም ብዙ። ከዛ ከዘመናት በኋላ ከ13 ዓመት በኋላ ዳቢሎስ የራሱን ሴራ ሰርቶ አባቴ ማበደ። እንዴትም አርገሽ ማሪው ነበር ያለቻት። አብዶ ሄዶ አባቴም እዛ ፈወሰችው። ሰይጣንም የራሱን ወሰደ፣ ባዶ ቀረ። ደህና የሚባል ነበር፣ ግን ያ ሁሉ ነገር በሱ መንገድ የመጣ ነው። የራሱን በሙሉ ወሰደ። በጣም በትንሽ ነገር ቀረን ቤታችን። በቃ ቤታችን ፈረሰ። ምን ብዬ ልንገራችሁ? እኔ አላቅም። በቃ እሷ ታበርታኝ፣ ቃሉን መናገርም አልችልም። ኪዳነ ምሕረት አሁንም እሱንም ፈወሰችው። ከዘመናት በኋላ የሆነንም ኃጢአተኛዋን ከብዙ ነገር ከብዙ ፈተና ጠብቃኝ ለዚህ ክብር አበቃችኝ። እኔ እንኳን ተገብቶኝ አይደለም። እግዚአብሔርን አመስግኑልኝ፣ ኪዳነ ምሕረትን አመስግኑልኝ።